ወይ ደርሰሃል? እሺ እሺ፣ ውስጥ ነኝ። እሺ እሺ። ቤተሰቦች እየመጣ ነው። ምናልባት የሆነ ነገር ይኖራል ብዬ ነው ማስበው። አስጨንቆ ነው ማታ ይደውልልኝ ሀዊ አዲስ አበባ መሆኗን አውቆ ነው። እና ቤተሰቦች አንድ ላይ እንጠብቀዋለን ሁላችሁንም። ስለዚህ የሰው ልጅ ክብሩን አጥቶ መኖር የለበትም ባይ ነኝ፣ እንደ ግል ማለት ነው። ስለዚህ የራስሽን ክብር አተሽ፣ የቤተሰብሽን ክብር አተሽ፣ የሀገርን ክብር አስነክተሽ፣ የጓደኞችሽን ክብር አስነክተሽ ሰው አዝኖብሽ የምትሄጂበት ሰው ስላለ ስለነበረም ጭምር አሁን ላይ ሰዓቱ ምንድነው? አሁን በይሄ ሰዓት ምንድነው? አንቺ ቅርታ የምትይበት ሰዓት ነው። አሁን በዚህ ሰዓት አንቺ ቅርታ የምትይበት ሰዓት ነው። ምናልባት ይሄን የዛሬ አይ ቲንክ ይሄ ጉዳይ አብቅቶለታል ነው የምለው። ምክንያቱም አብቅቶለታል ሚንስ እንግዲህ ከትናንት ወዲያ ነው አዊ ከሩታ ጋር ቀጠሮ ይዘው አዲስ አበባ የገባችውና ሰዎች ሁሉም የተዋደደ ሰው አንድ ላይ ይኖራል ማለት አይደለም። አንዳንዴ እያፈቀሩ እኮ ሳያገኙ ማፍቀርም ጭምር ነው ፍቅር ማለት። እና ምን ለማለት ፈልጌ ነው አሁን የሄድሽበት መንገድ ልካም። ሰላም 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 ውድና የተከበራችሁ የኛ ቤተሰቦች በሀገር ውስጥ በውጭ ያላችሁ እንደምን አላችሁልኝ? ፈጣሪ ይመስገን። ዛሬ ብቻዬ ነው የመጣሁት። እንግዲህ እንደምታውቁት ሀዊ አጠገቤ የለችም። ያው የሌለችበት ምክንያት ምናልባት ሰሞኑ በሷ ቤት የተሰራ ቪዲዮ አለና ወደ አዲስ አበባ ሸኝቻታለሁ። ሩታ ፈልጋት ማለት ነው ቤተሰቦች። እና አሁን ላይ አዲስ አበባ ነው ያለችው ዛሬ። እግዚአብሔር ይመስገን ጥሩ ነገር አድርጋን የመጣችው። ጥሩ ነገር ከሩታ ጋር ተገናኝተዋልና ቤተሰቦች በጣም ደስ ብሎኛል። እንግዲህ ሀዊን አግኝቻታለሁ በስልክ ከሩታ ጋር ተገናኝተዋል። ደስ የሚል ነገር ነው አድርጋ እንትን ያለችው። ሶሪ 1 ደስ የሚል ነገር ነው ያየሁትና ኮርቼባታለሁ። በጣም ጀግና ሴት ነችና ቤተሰቦች፣ የኔ ውድ ቤተሰቦች ይሄን ቪዲዮ ሲጀምሩት ላይክ በማድረግ ጀምሩ ቤተሰቦች። የኔ ወዳጆች ዛሬ ዋንኛ የመጣሁበት ምክንያት በጣም ኮርቼባታለሁ። አንደኛው ነገር ደግሞ ምንድነው በቃ ሄርሜላን በአሁን ባለችበት ሲቹዌሽን ላይ በቃ ይበቃል ለማለት ነውና ያ ማለት የመረጥሽውን መርጠሻል ሄርሜላ። የመረጥሽውን መርጠሻል ማለት ምርጫ አንድ ነው፣ ሁለት ምርጫ የለም። ብዙ ጊዜ ሁለት ምርጫ ቤተሰቦች ዋጋ ያስከፍላል አይደለ? ሁለት ምርጫ ዋጋ ያስከፍላል። አንድን መርጦ መወሰን ነውና ትላንትና የሆነ ነገር ፈልገሽ ፍቅርም ፈልገሽ ሰንበዲ አላቅም ሌላም ነገር ሊሆን ይችላል አናቅም። እና በሩታ ህይወት ላይ ዋጋ ስትከፊ፣ እሷንም ዋጋ ስታስከፊ፣ ቤተሰቦቿንም ዋጋ ስታስከፊ፣ እኛንም ዋጋ ስታስከፊ፣ ያንቺንም ቤተሰብ ዋጋ ስታስከፊ እና ሀዊን እያየን ነው። እና ብዙ ዋጋ ሲከፈል ነበረ። በጣም ብዙ ውጣ ውረዶች ነበረ የኔ ቤተሰቦች እንደምታውቁት ማለት ነው። እና በጣም ብዙ ውጣ ውረዶች ነበሩ። በጣም የሚደብር ነገር ነበርና አይ ቲንክ ይሄ ጉዳይ አብቅቶለታል ነው ምለው። ምክንያቱም አብቅቶለታል ሚንስ እንግዲህ ከትናንት ወዲያ ነው አዊ ከሩታ ጋር ቀጠሮ ይዘው አዲስ አበባ የገባችውና እንግዲህ ማታውኑ ነው ሩታ ወደ ዳሯ ተመልሳ። አብርሃምም ተጸጽቶ ጥሩ ነገር አይተናል። በዚህ አጋጣሚ እኔም ደስ ብሎኛል ቤተሰቦች። እና ምንድነው ዋና ነጥቤ ከዚህ በኋላ ምናልባት ፈጣሪ ፍቃዱ ሆኖና እግዚአብሔር አንቺን ሊቀጣሽ ካላሰበ ሄርሜላ አሁን ላይ በቃኝ፣ እዚህ ጋር ይብቃ። የከፈልኩት ዋጋ ምናልባት የአብርሃምን ነገር ባናቅ ያንቺንም ነገር ባንረዳ ምናልባት አፍቀረሽው እንኳን ቢሆን ያፈቀርሽበት መንገድ ስህተት እንደሆነ እስከዛሬ ቆይታ
ግልጽ ነው። ምክንያቱም ስህተት የሄድሽበት መንገድ ምክንያቱም ያፈቀረው ሁሉ እኮ አብሮነት አይዘልቅም አይደል? እንደ ቤተሰቦች ሁሉም የተዋደደ ሰው አንድ ላይ ይኖራል ማለት አይደለም። አንዳንዴ እያፈቀሩ እኮ ሳያገኙ ማፍቀርም ጭምር ነው ፍቅር ማለት እና ምን ለማለት ፈልጌ ነው አሁን የሄድሽበት መንገድ ልክ እንዳልሆነ ነው። አይደለም አብርሃም የባለ ትዳር የሆነ የአንድ የልጅ አባት አገር ያወቀው ሽማግሌ ፀሐይ የሞቀው ይቅርና ሲንግል ቶጁ ሰው ያፍቀረሽው እንኳን ቢሆን ፈጣሪ ካልፈቀደ እሱም ይቀራል። በግድ ስለማይሆን ማለት ነው። ፍቅር በግድ ስለማይሆን ያንቺ ደግሞ የመጣሽበት መንገድ ሄርሜላ ምንድነው? ይጎዳል፣ ሰዎችን ይጎዳል። የኔ እናት የኔ እንደ እህትነት አሁን ልምከሪ ዛሬ እንደዚህ ተናግሬ አላውቅም አይደለ? የሄድሽበትን መንገድ ለማስቆም ነው ስሞክር የነበረው ከእህትሽ ጋር ማለት ነው። ስቃረንሽና ሳስቀይምሽ ነበር። ዛሬ ግን ልምከርሽ የመጨረሻ ምክር፣ ማንም በዚህ ልክ አንቺን ሰፖርት ሊያደርግሽ ስለማይችል ማለት ነው። በቃ አሁን ላይ ትምህርት ወስደሽ ከስተትሽ ሰው ከስተቱ ካልተማረ እንደሚባለው ሞኝ ከስተቱ ብልጥ የሆነ ነገር የሚባል ነገር አለ እና ብልጥ ከስተቱ ነው ሞኝ እኮ ነገር እንደዛ ነገር ነውና ስለዚህ አሁን የሄድሽበት መንገድ ካላስተማረሽ ከዚህ በኋላ እግዚአብሔር በብዙ ነገር ይቀጣሻል። የብዙ ሰዎች እንባ አለ፣ የሩታ እንባ አለ፣ የወዳጆቿ የሩታ እንባ አለ፣ ያንቺ እናት ቤተሰብ እርግማን አለ፣ ብዙ ነገር አለና እነዚህ ነገሮች አንቺ ነገ ዋጋ እንዳያስከፍሉሽ እኔ ምናልባት መናገር የምፈልገው ነገር ከማንም በፊት እናትሽን ይቅርታ እንድትይ እህትሽንም ሀዊን ይቅርታ እንድትይ ቤተሰቦቿ ያስቀየምሻቸውን በአንቺ ድርጊት በጣም ብዙ ሰው ያዘነ ሰው ስላለ ስለነበረም ጭምር አሁን ላይ ሰዓቱ ምንድነው? አሁን በይሄ ሰዓት ምንድነው? አንቺ ይቅርታ የምትይበት ሰዓት ነው። ገብቶሻል? አሁን በዚህ ሰዓት አንቺ ይቅርታ የምትይበት ሰዓት ነው። ምናልባት ይሄን ዛሬ ለናገር የወሰንኩበት መንገድ ምን እንደሆነ ታውቂያለሽ? ሰዓቱ አሁን ነው ይቅርታ ለማለት ሄርሜላ። ስለዚህ ይሄ ሰዓት እንድትጠቀሚበት እንደ ወንድም ልመክርሽ ነው የኔት። ገብቶሻል? ስለዚህ ከቻልሽ ከአብርሃም ህይወት ከናካቴ ሙሉ ኮምፕሊትሊ በሚባል ደረጃ እንድትወጪ ገብቶሻል? ሁለተኛ ባንቺ አንገቱን የደፋ ቤተሰብ በይቅርታ እንድታሳይ እህትሽንም ይቅርታ በለሻት እንድታሳይ ነው እኔ የምፈልገው እንደ ግል ማለት ነው። ምክንያቱም ማንም እኮ ስራ ፈቶ ነው አይደል ባንቺ ህይወት ሲደክም የነበረው አይደል እንዴ? እኛ እኮ ያንቺን ህይወት ለመታደግ ስናስብ ስንሞክር ስንጥር እህትሽ በጣም ብዙ ስቴፕ ስትሄድ የነበረው ምን ፍለጋ ነው? ሰላምን ፍለጋ ነው። ክብርን ፍለጋ ነው። የሰው ልጅ ክብሩን ካጣ ቢሞት ይሻላል። ሰው እንዴት ክብሩን አጥቶ ይኖራል? ከባድ እኮ ነው አይደል እንዴ? ስለዚህ የሰው ልጅ ክብሩን አጥቶ መኖር የለበትም ባይነኝ እንደ ግል ማለት ነው። ስለዚህ የራስሽን ክብር አተሽ የቤተሰብሽን ክብር አተሽ የሀገርን ክብር አስነክተሽ የጓደኞችሽን ክብር አስነክተሽ ሰው አዝኖብሽ የምትሄጂበት መንገድ ጥሩ ስላልሆነ እኔ መናገር የምፈልገው ነገር ምንድነው? ውጪ። ለመጨረሻ ነገር መናገር የምፈልገው ነገር ዛሬም ነገም ከነገ ወዲያም እስከ ወዳኛው ድረስ አብርሃምና ሩታ አይለያዩ። ብዙ ሰይጣን ሊመጣ ይችላል። ብዙ አስቀያሚ ነገሮች ሊፈጠር ይችላል። ብዙ በህይወታቸው ላይ ሀፕን የሚያደርጉ ነገሮች ብዙ ነገሮች ሊፈጠሩ ይችላሉ። ብዙ ነገሮች መንገድ የሚያስስ ነገር ሊኖር ይችላል። ቤተሰብ እውነት ነው። ይሄ ደግሞ ማለት በአብርሃምና በሩታ ህይወት የተፈጠረ ነገር አይደለም። በሁላችንም ህይወት በየትኛውም ህይወት ላይ ባላሰብናቸው መንገዶች ላይፍ በራሱ ሀፕን የሚያደርግበት መንገድ አለ። ስህተት የሚፈጠርበት መንገድ አለ። ከእግዚአብሔር በታች የሰው ልጅ ሊያስተካክል ይሞክራል። ምክንያቱም እግዚአብሔር ምክንያትን የሚያደርገው ሰዎችን ነው አይደል? ስለዚህ የሩታና የአብርሃም ህይወት ብቻ አይደለም ምስቅልቅል ውስጥ የነበረው ልላችሁ ፈልጌ ነው። ሁሉም ሰው እና አብርሃምና ሩታ ሚዲያ ላይ አንድ የጉዚ ስለወጡ ነው ህይወታቸው በዚህ ልክ እንድናየው ያደረገን እንጂ ሁላችንም ህይወት ውስጥ ይሄ ነገር አለ። በሩታ በአብርሃም የሚሆኑ እንደዚህ ድርጊቶች ይዘቱን ሊቀይር አካሄዱን ሊቀይር ይችላል እንጂ የሁሉም ህይወት ውስጥ አላስፈላጊ የሆኑ ነገሮች ቢነበሩ ቀያሚ ነገሮች አሉ።
ግን እነሱ ላይ ብቻ የተደረገ ነገር አድርገን ኦዲየንሶች ባናስብ ባይነን በእነሱ የመጣ አድርገን ባናስብ በቃ ይሄን ነገር በዚህ ስቋጭ የመጨረሻ ማስጠንቀቂያ ነገር ደግሞ ከዚህ በኋላ ደግመሽ ቡዜ ደግመሽ በእነሱ ህይወት ባትገቢ በመልካምም በደግ ምክንያቱም በመልካምም በደግም ባትገቢባችሁ አስፈላጊም ስላልሆነ ማለት ነው። በቃ አንዳንዴ ከሰው ህይወት አንዳንዴ ቀርበን መጥቀም ካልቻልን ቢቀር ባይነ እንደግዴ አንድ ሰው ህይወት እኔ ስቀርብ ልጠቅመው ካልቻልኩኝ ያ ማለት ሁሉም ሰንበዲ ጓደኛ ወይ ምናምን ሰው ይጥቀም ምናምን እያልኩኝ አይደለም። ቤተሰብ ግን ሆነን ወይ ወንድም ሰንበዲ ሆነን ወደ እህት ወደ ወንድም ስንጠጋና የሆነ ነገር ለማድረግ ስንሞክር መጥቀም ካልቻልን መርዳት ካልቻልን የነበረውን ነገር ሀፕን ያደረገውን ነገር መመለስ ካልቻልን ማስተካከል ካልቻልን ብንወጣ ባናመሰቃቀል የሰውን ህይወት ለቡዜ ስመክርሽ ማለት ነው። ኤፍሬምን ደግሞ መናገር ስፈልግ ዛሬ ኤፍሬም በቃ ውጣ አንተ ከነሱ ከዚህ በኋላ አሁን ወደ ነበረበት ህይወታቸው ሩታና አብርሃም ወደ ነበረበት ህይወት ተመልሷል። እናንተ እያላችሁ ነው የነገሮች እየተጨመላለቀ እዚህ ደረጃ የደረሰው። ዛሬ ላይ በወዳጆቻቸው ምክንያት አሁን ላይ ጥሩ ላይ ሆኗል። ይሄ ነገር ደግሞ ነገ ስላለመመለሱ ምንም ዋስትና የለም። ይሄ ነገር ስላለመፈጠሩ ማለት ነው። ስለዚህ ይሄ ነገር እንዳይፈጠር ሶስተኛ ሰው በቤተሰብም ይሁን በሩቅ ዘመድ ይውጣ ባይ ነኝ እንደኔ ማለት ነው። አላስፈላጊም ስለሆነ ስለዚህ ምንድነው ዋንኛው ነገር ለትዳር የመጋጨት ወይም የመናጋት መፍትሄው ወይም ደግሞ እንትኑ ምንጩ ምንድነው? ሶስተኛ ሰው ነው። ሶስተኛ ሰው በቤተሰብ ሊሆን ይችላል፣ በጓደኛ ሊሆን ይችላል፣ ሰንበዲ ሊሆን ይችላል አይደል? እና አብርሃም ሩታም እንደዚህ የሰዎችን አስወግዳችሁ የራሳችሁ ህይወት መኖር ከዚህ በኋላ ምክንያቱም ሩታም አሁን መያዝ ካለብሽ ባለሽን ከዚህ በኋላ ያዥ እንደኔ ስመክርሽ ማለት ነው። ምክንያቱም እንደዚህ ተንበዛብዞ ነገር ምናምን ጫፍ ላይ ደርሶ ህይወትሽ ነው የተመለሰው፣ ትዳርሽ ነው የተመለሰው። በዚህ ሰዓት ግን ነገም እንደዚህ አይነት ነገር ባለሽ አያያዝ ባልቻልሽበት መንገድ ፕሮቴክት ማድረግ ባልቻልሽበት መንገድ ላይ ባለሽ አሁን ነገም አላስፈላጊ ነገር ትዳርሽ ቢሄድ ልክ እንዳሁኑ ይመለሳል ብለሽ እንዳታስቢ። ምክንያቱም እድል አንድ ነው፣ ቻንስ አንድ ነው። ስለዚህ አንቺም ዛሬ ተምረሽበታል ነው የምለው እንደኔ ማለት ነው። ወንበሻል ስለዚህ በዚህ ያህል ከሆነ እኔ ዛሬ በጣም ደስተኛ ነኝ። ደስተኛ የሆንኩበት ዋንኛው ምክንያት ሀዊ እጇ ስላለበት ነው። የዚህ ትዳር መንስኤ ላይ የዚህ ትዳር ሰላም ስለመውረዱ ዋና ሀሳቡ ሀዊ እጇ ስላለበት ከሩታ ጋር ተገናኝተው አውርተው ነው ማታ ላይ ይሄ ነገር የሆነውና እግዚአብሔር ያክብርሽ ነው የምለው። ሀዊን በጣም ጠንካራ ጀግና ሴት ነች። ምክንያቱም እጇን ያስገባችበት ቦታ ሳይሳካ የቀረባቸው ጊዜያቶች ስላልነበሩ አሁንም በቃ አሳይታኛለች። ዛሬ ቡታጅራ ላይ ሆኜ ይሄንን ቪዲዮ ስሰራ ሀዊ አዲስ አበባ ነው ያለሽው፣ ባለሽበት ቦታ በቃ ክብር ይገባሻል ነው የምለውና በቃ ትችያለሽ፣ ጎበዝ፣ በቃ ጀግና ነሽና ሁላችሁም አንዳንዴ ሰው ህይወት ላይ ምናልባት እንትን እንዳለባችሁ ወጣ ገባ እያልኩ ነውና ሐሳቤን ጠቅለል ሳደርግላችሁ ሀዊ ይሄን ያህል ለቤተሰቧ የከፈለችበት ዋጋ እስከዛሬ መቼ ነው ውጤቱን ምንድነው ስትሉ ነበርና ያው ይሄ ቀልድ አይደለም፣ ህይወት ነው አይደል? ስለዚህ ስር ሰድቦ የሄደ ነገር ስለነበረ ዛሬ ውጤቱን አግኝቷል ቤተሰቦች እና ሁላችሁም እግዚአብሔር ከኛ ጋር ስለነበራችሁ ከኛ ጋር ዛሬም ነገም ከነገ ወዲያም ስለምትሆኑ እግዚአብሔር ያክብርልኝ ነው ማለት የምፈልገው። በሀገር ውስጥም በውጭም ያላችሁ ወዳችኋለሁ። እግዚአብሔር ያክብርልኝ። ሰላሙን ጤናውን ሁላችሁም እመኝላችኋለሁ። አሁን በሩታና እንደዚህ በአብርሃም የሆኑ ነገሮች በማንኛውም ሰው ህይወት ላይ አይፈጠር ነው እንደ ግሌ ማለት ነው። ምክንያቱም ደስ የማይል ነገር ስለሆነ ሰላም የሚያሳጣ ቤተሰብ የሚያንጫጫ ጓደኛ የሚያንጫጫ ብዙ ነገሮች ስለሆኑ በማንኛውም ሰው አይድረስ ነው የምለው።
በጣም ደስ የሚል ነገር ነውና እስቲ አንድ ሰው አለ አንድ መረጃ ሲሰጠኝ የፈለገ ሰው አለና እስቲ እሱ ጋር እንደውላለን። እንግዲህ የመጣሁበት ዋነኛ ምክንያት ከባድ ሚስጥር፣ ደስታ፣ ሀሳቤን ላካፈላችሁና ይህን ቪዲዮ ላይክ እያደረጋችሁ ጀምሩት። እኔ ቤተሰቦች እወዳቸዋለሁ። እስቲ እንግዲህ የቀጠረኝም ሰው አለና እሱን እንጠብቀዋለን ቤተሰቦች። እየጠራ ነው እና እኔ ቤተሰቦች ሁላችሁም ሀሳብ አስተያየታችሁን ማየት ፈልጋለሁ። ይህን ቪዲዮ ላይክ አድርጋችሁ ጀምሩት። መድረስ ያለበት ሰው ጋር መድረስ ስላለበት ዛሬ በጣም ደስተኛ ሆኛለሁና ለህዊም ጸሎት አድርጉላት። አዲስ አበባ ነው ያለችው። ጥሩ ነገር ነው የሰማሁት፣ በጣም ደስ ብሎኛል። ይሄን ደስታዬን አካፍላቸዋለሁ ከሱ ጋር ሆኜ እሱን እየጠበኩት ነው። ሄሎ ወይ ደርሰሃል? እሺ ውስጥ ነኝ። እሺ ቤተሰቦች እየመጣ ነው። ምናልባት የሆነ ነገር ይኖራል ብዬ ነው ማስበው። አስጨንቆ ነው ማታ የደወለልኝ። ሀዊ አዲስ አበባ መሆኗን አውቆ ነውና ቤተሰቦች አንድ ላይ እንጠብቀዋለን።